የሐረርጌ እኮ ነው መሲው ደግሞ እና በጣም ታይራውልስ ካሉት ዩቲዩበር ከሴቶች ማለት በጣም ቆንጂ እና አስተዋይ ሴት ብቻ ደስ ነው ያለኝ ምናምን ነገር ከዩም ጋር ያላችሁ ነገር በመፈታችሁ ቀድመሽም ስላገኝሽው ያው ደስተኛ ነኝ ማለት ነው። እና ያው ቤተሰቦች ባይዘዌ አስቸግሮሽ ነበር ይላ ለማሳመን ያለውን ነገር እንደዚህ ደግሞ ደብሮኛ አቅም ለዛ ነው ጭራሽ መውጣት ያስጠላኝ። ልደውልልክ እኮ አስባለሁ ግን በቃ እንገናኝ። ማታ ምን አይነት እንዳየው ታቂ ታዲያ ማንን ያያል? የሆነ በቃ ነጫጭ ነገር ይታየኛል። በቃ ማለት ራስሽ በቃ ቁጭ ብለሽ ጉቼ ተነስ ትይኛለሽ። ጉቼ ተነስ። ከዛ በቃ አላመንኩኝም። ቀና ብዬ ሳይ የለሽ። በስማ አንዴት እንደተደናገጥ በቃ ደነገጥኩ በጣም ማለት ነው። ከልቤ እኮ ነው የምሬ እኮ ነው አትሳቂ። የምሬ ነው ከምሬ እኮ ነው። ለምን ታውቂያለሽ? ከዛ በኋላ ማርያም የምሬ ነው። ከዛ በኋላ የሆነ በቃ እቃዎች ሰባብሬ የሆነ የተቀበልኩ ስጦታ ነበር። እንደውም እዩ ነገር ሻለ ትላንት እዩ ኢንተርቴይንመንት ማለት የተቀበልኩ እሱን በቃ ወደዛ በቃ ማይሰበር ጋር ነበር በግድ የተቀበልኩት ጋር ነበር ሰባብሬ ምናምን በጣም ነበር የተናደድኩት። ሲያመጥ ከጎኔ ሳታሽ በጣም ነው የነበረኝ፣ ግን በህልሜ ነበር። ግን አሁን በእውኔ ስላየኋት ወገብና ጋሌሽ ስለውበት ሊመሰክሩልሽ አምሮብሽ አምሮብሽ። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ዛሬ ከውብ ዓለም ጋር ከሳምሪ ጋር እኔ ቤት ተገናኝተናል። ቤተሰቦች ውብ ዓለም ሰላም በጅ ሰሞታልኝ። ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ ከረጅም ጊዜ በኋላ ከቡቼ ጋር መጥቻለሁ። ቡቼ በጣም ነበር አመታት ነው ባይዘው ይሄ ጊዜ የተራራቅንበት ጊዜ። አራ በጣም ጨንቃሪ ጊዜ ያ ዘመን ግን አልናፈኩክም በጣም ያው እንቅልፍ ባይዘው የተኛው ነበር የዛን ጊዜ አዲስ አበባ የሺ ጊዜ ያው ከጓደኛዬም ጋር ሰጠጋባ ውስጥ ገቡ ምናምን በቃ ብቻ ደስ የማይል ነገር ነበር። እና ዛሬ ነው ግን ቡቼን ያገኘሁት። በጣም ናፍቆኝ ነበረ። ካገኘሁት ረጅም ጊዜ ነበረ። እርቁ ላይ ራሱ እኮ ያኔ እነ ሜላቱ የተገናኘን ሰዓት ብዙም አላወራንም። የዛን ቀን የተገናኘነው ምሽት ትናንት ነው ከትናንት ወዲያ በደንብ አላወራንም። ድንገት ተደዋውለን ነበር የተገናኘነው። እሷም እና እንዳጋጣሚ ደግሞ እኔ ቸኩዬ ነበር ብዙም ሳላወራው ሄድኩኝ ወደ ቤት። እና ዛሬ ደግሞ ላገኝክ ብዬ ደውዬለት ነው። ያው የነበረውን ነገር ታውቃለህ። ከዛም በፊት የማሽም እያየክ ነው ጓደኛክም ይነግርሃል። አሁን ሰላም አወርደናል። ከዛም በኋላ ደግሞ አንተን አላገኘውኩም ነበረ። ዛሬ እንዳጋጣሚ ደውዬ አገኘው። የሆነ ቪዲዮም ያየው ነበር። ዩኤልን ቀድመሽ አግኝተሽው ነበር መሰለኝ። ያው ደስ ይላል ብቻ ያው ነገሮች ያው አንዳንዴ እኮ እንዳሰብነው አይደለም የሚሆነው። ከሱ ጋር ያላችሁን ነገር መፍታታችሁ ለኦዲየንስም ያለሽ ክብር ሜላት ቤት ያው ግልጹ እኔም ተናገር ያለው ዝቅ ብለን ይቅርታ ያለው መታችን ያው ትንሽ ዩኤልን ቀድመሽ ማግኘትሽ አይደብረኝም አልከፋኝም። ኖርማል ነው ብቻ ደስ ነው ያለኝ ምናምን ነገር ከዩም ጋር ያላችሁ ነገር በመፍታታችሁ ቀድመሽም ስላገኝሽው ያው ደስተኛ ነኝ ማለት ነው። እና ያው ቤተሰቦች ባይዘዌ አስቸግሮሽ ነበር ይላ ለማሳመን ያለውን ነገር ለመናገር ቪዲዮ እንዳየሁት ከሆነ በርግጥ በሱም አይፈረድም፣ ግን ቶሎ ሊረዳሽ ይገባ ነበር። አንቺ እንደዚህ አይነት ሴት ልጅ እንዳልሆንሽ እኔ ያውቃለሁ፣ እሱም ያውቃል። ያኔ ሰይጣን አንተን አጨልሎት ይሁን አላውቅም። እና ለቤተሰቦች ጊዜ ነግረናል። የምር ቤተሰቦች ሳምሪ በጣም የዋህ ሴት፣ አስተዋይ እንዲህ የሰውን ነገር ለመበጥበጥ የምትፈልግ አይነት ሴት ልጅ አይደለች በተአምር ማለት ነው። የምር ብቻ የምትለይ አይነት ሴት ልጅ ነች። ድንገት ያው እንደዛ ነገር ተገጣጠሙና ያው ግዴታ ከአብርሃም ጋር በፊት አብረው ስለተማሩ ምናምን ቅርበታቸው ሌላ ነገር ውስጥ አስወሰደባቸው እንጂ ኦዲየንስ ምንም አይነት ነገር የለም። ቤተሰቦችና ምርጥ ሴት ልጅ ነች። እና ደግሞ በጣም የአዲስ አበባ ውሃ በጣም ምንድነው አሳምሮሻል። ለግባንዲ መጥለፍ ነበር እንዲይዞ የሆነ ሰው ጋር ጋጫለሁ እንዴ ታለፈሽ እንዴ የምሬ ነው። በጣም ነው ያማረብሽ ማርያም ነው። አመሰግናለሁ። እኔም ደግሞ ስላገኘሁት ደስ ብሎኛል። ግን ያው ቀድመሽ እሺ
ያው እንደምታውቀው እዩንም ቤተሰቦችንም ይቅርታ ብያለሁ። ያላገኙት ደግሞ አንተን ነበር። ያው ከትናንት ወዲያ ብንገናኝም ብዙም ባናወራም የደወልኩልህ ደግሞ ላገኝክ ነው፣ ይቅርታ ልጠይቅክ ነው። እጄ ካጠፋው በጣም በጣም ይቅርታ። ያው እንደዚህ አይነት ልጅ እንዳልሆንኩ አይደለም እዩ፣ አንተም ታውቃለህ፣ ሁላችሁም እዚህ ያላችሁ ታውቃላችሁ። ለሌላ ነገር አይደለም፣ ኔጌቲቭ ነገር አስቤ አይደለም፣ ለመልካም ነገር ነበረ። ብቻ ሁሉም ነገር ተስተካክሏል፣ እግዚአብሔር ይመስገን። ብዙ ማውራት ደግሞ አልፈልግም አሁን እና ይቅርታ ለመጠየቅ ነው ብቻ አንተን የመጣሁት። በጣም ይቅርታ ይምር። እኔ ሲጀመር ተረድቻለሁ ስልሽ የናክል ለኔ ይቅርታ የሚያስፈልግ ነገር አይደለም፣ ኖርማል ነው። ያው ለኔ ይቅርታ ማለትም አይጠበቅብሽም። የናክል አካበር ነው ማለት ያው ጥፋትም ቢኖር ግን በእንደዚህ ያክል የምትወቅሽ አይነት ሴት ልጅ አይደለሽ። በቃ ይቅርታ እንዲያልሽ በቂ ነው። ከዚህ በላይ እኔ ለማን እንድታረጊ አልፈልግም። ነው ለነገራቶችን ራሱ ደጋግሞ ማውራት ሰልችቶኛል። ኧረ በቃሽ ማለት አሁን ቤተሰቦቻችንም ብዙ ያልተረዱኝ ሰዎች አሉ። ብዙ ኮሜንት እያየው ነው፣ ሰሞኑን እያየው ነበረ። ብቻ ምንም ማለት አይደለም። በቃ አሁን ምንም ማለት ምልበትም ጊዜ ላይ አይደለም። ምክንያቱም ትልቁ ነገር የነሱ ሰላም ነበር። እነሱ ሰላም ሆነዋል። ይቅርታ ማለት ያለብኝ ሁሉም ሰው ይቅርታ እያልኩ ነው። ስለዚህ ይሄን አክላት ፍቺ አይደለም ማለት ራሴን አውቃለሁ። ከራስ በላይ ደግሞ ማንም ስላንተ አሁን እኔ ላቅ አይችልም። በትንሹ ላቅ እችላለሁ። እንዳንተ ደግሞ ስላንተ ላላወራ እችላለሁ። ስላኔ ደግሞ እኔን ራሴን በጣም ነው ማውቀው። ራሴን አልፎ ተርፎ እናንተም ታውቁኛላችሁ። ሌላ ነገር ማስብ ልጅ አይደለሁም። ብቻ ብዙ ያልተረዱኝ ቤተሰቦች አሉ። እንዴት እንደማስረዳቸው እንዴት ብዬ እንትን እንደምል አላቅም። አይ ሲጀመር እኮ ቤተሰብም በሚረዳሽ ልክ ይረዳሻል። ትክክለኛ ማንነትሽን ተናግረሻል እዚህ ጋር በቃ በብዙ ቪዲዮዎች። ያን መረዳት ደግሞ ያለባቸው ማለት የሚገባቸው ይገባቸዋል እኮ የሚገባ ኦዲየንስ ይገባዋል። አንቺ ትክክለኛ ሴት ንጹህ ሴት እንደሆንሽ ይገባዋል ያኔ ሲረዳሽ። ያው ከእንደዛ ቪዲዮ እየሰራው ምናምን ነገር ይቅርታም እያልኩኝ የሆነ ማያቸው ኮሜንት አሉ። ከዛም በኋላ ብዙ ኮሜንት ማለት የሚያስደብርም አለ። ብቻ ሁላችንም አውቀን አይደለም እናጣፋለን። ያው ከሁሉም በላይ እኮ የነሱ ሰላም ነበር። የና አብርሃም ሁሉም ሰላም እንዲፈጠርና በሱ ነገር ደግሞ ተፈቷል። እኔ ሲጀመር አላማይ እኮ እሷን ነበር ሲጀመር ዛሬ ራሱ የጠራሁሽ በቃ ማለት ከተገናኘን ሁላ በጣም ቆይተናል። ያና እንትን ናፍቆቴን እንትን የሆነ አይቺሽ አይንሽን ናፍቆቴን በቃ አግኝቼሽ እንዲ ለመነጋገርና ለማውራት ነው አስቤ እንጂ ጭራሽ በእንደዚህ አይነት ርዕስም እናወራለን ይቅርታ የሚለውን ነገርም ታነሻለሽ ብዬ አላሰብኩኝ። እና ደግሞ ምንድነው ግን ደግሞ አንቺ ከዩር ጋር ስታይ ሁሌ ምንድነው እኔን ለማግኘት የት ነው ገዳም ነው ገዩ ከዛ በኋላ የምርተክልኛለሽ ቡቲ ማለት ባህሪው ታውቃለህ። በትንሹ ሲደብረኝ ማንንም ማግኘት አልፈልግም። ቡጂል ብቻ አይደለም ያስቀየምኩት ማለት ያው እንደ ሌላ ነገር ከተወሰደብኝ ስለተወሰደብኝም ብዙ ሰው እንደተቀየመኝ አወኩኝ። ኮሜንት ምንም ሳይ ይናብርሽም ሰላም ሆን ቶሎን ታልተስተካከለም ነበር። እዩም ያለውን ነገር ይቅርታ ምናምን ስለው ሳማትን ብቻ ነበር ያገኘው ያለው የዩን እህት እሷ ነበር ያገኘው ያለው ማለት የሆነ መውጣት ምናምን በቃ ትዝ አይለኝም ነበር። ቤት እነሳለሁ ከቤት ራሱ አልወጣም። በሄድ ሳማት ጋር በሄድ ነው በቃ ከቤት አንወጣም ስለደበረኝ ማለት ነው። እኔ ደግሞ ታውቂያለሽ ለዛ ደግሞ እኔ ሲደበረኝ ሰው እንደማላገኝ ታውቃለህ እንጂ ሌላ ነገር አስቤ ምናምን አይደለም። እንዴት አንተና ለማግኘት ጓደኞች አይደላችሁ እንዴ? እኮ እኔ ደግሞ ግራ ገባኝ ታውቂያለሽ። ሁሌ ከሱ ጋር የሆነ ባልሆነ ነገር ስትጣሉ የሆነ በቃ በትንሽ ምክንያት ተኮራረፋላችሁ። ያ ቅርበት ነው እኮ ግን እኔ ጋር ያለ መገናኘቱ ምናምን ስታስቢ ደግሞ እኔ እንደዛ ታስብ እንደዛ አስቤ አይደለም እኔ እየነገርኩህ ነው። ሲደብረኝ ሰው እንደማላገኝ ታውቃለህ። አሁን ደግሞ በጣም ማለት ደብሮኝ እኮ ያውቃል ከዛም በፊት እንደዚህ ደግሞ ደብሮኝ አቅም ለዛ ነው ጭራሽ መውጣት ያስጠላኝ። ልደውልልክ እኮ አስባለሁ ግን በቃ እንገናኝ ምናምን ስለምንባባል መውጣትን ሳስበው እተዋዋለሁ እንጂ ሌላ ነገር አስቤ አይደለም። እኔ ደግሞ ታውቂያለሽ የሆነ ባለፈው በቃ የሆነ ወደ 2 ሳምንታት ምናምን ፎቶሽን እያየው ነበር። አዲስ አበባ የሄድሽ ጊዜ ፎቶሽን እያየው ነበር። ምጽናን ነው ያው በዛን ሰዓት የነበረው ነገር ቢደብርም አንቺን ብንናገርሽም ግን በትልቅ አልበብ ተሰርቶ አቤት ውስጥ ማለት እንደዚህ አስዬ ፎቶሽን ያየው ነበር ማለት ይሄ ያሳለፍናቸው ነገሮች የምሬ ነው ማርያም ያሳለፍናቸው ነገሮች ምናምን ሳስበው ያን በዛ ነው እንትን ማለት እኮ ሚናፍቀኝ ጊዜ አለ በጣም ይምር እኔ የአዲስ አበባውን ዝዛው የሚወስድሽ ነበር አንገ እንደዛ ምን መለስ ይመስልሃል? እንደዛ እንዴት
ወደ መጀመሪያ ሰላማችን የምንመለስ ይመስላል። ኧረ ለምንድን ነው የማንመለሰው ሳምሪ? የናፈቀኝ ግን ያቀና ጌታ። ኧረ እንመለሳለን ሳምሪ። ስልሻውን ብዙ ነገሮች ያሳልፈናል በእነ አብርሃም ኬዝ፣ ከዚህ በፊት ምን እና ዩኤልም በነበረን ኬዝ ባንቺ ነገሮች ማለት ነው። ያው ሁሉም ነገር አመዛዝነሽ ያልሻለስ ብዬ አስባለሁ። ሁሉም በኦዲየንስም በእኛም ዘንድ በእነ አብርሃም በሁሉም ሰው ያለውን ነገር ታውቂያለሽ፣ አንቺ ላይ ደረሰብሽ ነገር ማለት ነው። ግን ካሁን በኋላ ይሄ ነገር እንዲከሰት አልፈልግም። አንቺ ላይ ምንም አይነት ነገር ማንም ጣቱ እንዲቀስር አልፈልግም። በሙሉ አይንሽ ራሱ እንዲያሽ አልፈልግም ማንም ሰው። ለምን እስከ ጥግ ይቅርታ የሚለውን ነገር ይቅርታ ብለሻል። መጥፎ ልጅ እንዳልሆንሽ ተናግረሻል። ማንም ይመሰክርሻል። ሲጀመር እነ ሩታም ሁሌም ይነግሩሻል አንቺ መልካም ሴት እንደሆንሽ፣ ጭራሽ ምንም አይነት በውስጥሽ መጥፎ ነገር እንደሌለ። ግን እኔ የምር አንድ ነገር ቃል ምገባልሽ ነገር ምንድነው፣ በቃ ሁሌ አንቺን መንከባከብ ፈቅጂልኝ ደስ ይለኛል። ታም ጋር ትላንት ተደዋውለን ነበር። የምርክን ነው? አዎ ሳምሪን ካላገናኘ ምናምን ነገር ብላይ ስልክሽ አይሰራም። ያቀለከ ነው? አዎ የምር የደስታቸው ጊዜ እየደወሉልሽ ነበር። ኧረ እኔ ደስ ይለኛል፣ በጣም ደስ ይለኛል በጣም። እንደዚህ ማለት እያየችው ነበር ኮመንቱን። እንዴት ነው እንደዚህ የሚናገሯት ምናምን፣ እሷ ጭራሽ ለማጥፋት አስባ አይደለም ለማቀራረብ ነው ምናምን ብላ እንደውም ተናዳ ደውላለች። ሚላት እየነገረችኝ ነበር፣ ደውላልኝ ነበር። አብርሽ ያለውን ነገር አስረድቶኛል ምናምን ብላ ነግራኛለችና አንቺ እንዳይደብርሽ ምናምን ደግሞ ትገናኛላችሁ ብላ ነግራኛለችና አዎ ትናንት ደውላልኝ። ከዛ በኋላ ከተፈታተንን በኋላ ኬት ላገኝሽ ስልክሽም አልሰራ ብሎኝ ነበር። ሆነ ኔትወርክ ያለበት ቦታ ነበርሽ መሰለኝ። እዛ ብፈልግሽ እንጂ አገናኘኝ ምናምን ብላ ደውላልኝ። አረ ታገናኘኛለህ። ቪዲዮ ኮል ነበር እንደውም ያለችኝ። አረ ታገናኘኛለህ። አረ አገናኝሻለሁ፣ ችግር የለም ነገሮች እና እየነገረቻቸው ነበር። እነሱም እንደዛ አይነት ሴት ልጅ እንዳልሆንሽ መልካም ሴት ልጅ እንደሆንሽ እየነገረቻቸው ነበር። ለአብዛኞቹ የምር ቤተሰቦች ለአብዛኞቻቸው ሩታ ራሱ እየተናገረች ነበር፣ በውስጥ መስመር እየነገረቻቸው ነበር። ጭራሽ ሳምሪ የተለየችና ንጹህ ሴት እንደሆነች እያወራች ነበር። ግን አንዳንዶቻችሁ ያው ያልሆነ ኮሜንት ምጽፏላችሁ። እናንተም ሁሉን ነገር አይታችሁ እንደምትታረሙ ተስፋ እናደርጋለን። ሳምሪ ማለት ንጹህ ሴት ልጅ ነች እና ፕሊስ በቃ በሙሉ አይኗ ራሱ ማየት ቅድም ጊዜ እንዳልከው በውስጥ መስመር እኮ የሚያወሩኝ አሉ ሩታ ያወራቻቸው እና ሁሉም የሚረዳበት ቀን ይመጣል። ይረዱኛል ቀስ በቀስ ያው የሰራውት ነገር አስደብሯቸው ይሆናል እንደዚህ። ሁላችንም እኮ እንመለሳለን። አዎ እኮ ግን ከይቅርታ በላይ በጣም እኔም እኮ የሚያወሩኝ አሉ። አውቀናል ሳምሪዬ እንደዚህ አይነት ልጅ እንዳሉን ሲጀመር እኮ ክርስቶስ ጴጥሮስ ራሱ ክርስቶስ ሶስት የክዶታል እንደ ቤተሰቦች የሰው ልጅ እኮ በቃ አትጫኗት ሳምሪን ፕሊስ። ከፈለጋችሁ እኔን ተናገሩኝ። የምር ወንድ ልጅ ይችላል። ሳምሪ ደግሞ አትወድም እንደዚህ ትፈራለች ነገር ምናምን። የምር ወዲያው ነው እንቧ ምናምን ይመጣል እና የሚያስጠላ ኮመንት ባየሽ ቁጥር እየደበራት ነው። ቤተሰቦች በትችሉ የሷን ስለ ወደኔ የምር እኔ እዚህ ኮመንት ምናምን የሚያስጠላ ነገር ሳምሪ በጣም እና አትናገሯት ፕሊስ ብትችሉ። ምንም በቃ ቢያንስ የሚያስጠላ ኮመንት አትጻፉ። ወደኔ ጻፉልኝ በእናታችሁ። የሷን ኮመንት ወደኔ ፕሊስ በእናታችሁ። የናክል ታስብልኛለህ ጓደኛ መሰግናለሁ በጣም ያ ሁሉም ይረዱኛል። የናክል ደግሞ አትጨነቅ አንተ። አሁን ደግሞ እኮ ጭራሽ ኮሜንት ላይ የምር ጭራሽ እየደበረኝ ማለት ነው። ግን በጣም አመሰግናለሁ። ሰው ነው የሚያይላት ኮሜንቱ ራሱ በማይክሮስኮፕ ያናክል ደብሮኝ ማለት ነው። ማለት የሚያስጠላ ኮሜንት እያየው ስለሆነ ቤተሰብ አሁን ላይ እያየው አይደለም ብዙ ኮሜንት። ግን ነው ከጎንሽ ነኝ የምር በጣም አመሰግናለሁ። እንቻም ትንሽ አባብጧል። በጾም ያጣ አቡሽ አወጌዳ እና ቤተሰቦች በጣም ያው ነገሮች ስለተፈቱ የምር በጣም ደስ ያለኝ። እነዛ አዲስ አበባ ያሉትን በሙሉ ፍቅር በፍቅር እየተራጩ ነበር። ሻምፒዮን እየተራጩ ነበር። እኛ ቻምፒየንስ ሊግ እያየን ነበር እና ሳምሪ ካሁን በኋላ አንቺ ቀና ብሎ የሚያይሽ ባለፈውም ሰምቻለሁ። ማንም ወጣጤ ማለት ነው ቀና ብሎ እንዳያት ይችላል። ማንም ማለት ነው። ለምን ጓደኛ አይሆንም ቀና ብሎ እንዳያት ደስማ አንቺ ላይ ብዙ ሰዎች የሚያስጠላ ነገር እያደረጉ ሳይ በጣም እናድዳለሁ። ሰው ነግሮኝ ነው ባይዘው አልነበርኩኝ እንደዚህ እና ሁሉም ነገር ይስተካከላል። ሳምሪዬ መልካም ሴት ነሽ፣ ጥሩ ሴት ነሽ፣ አስተዋይ ሴት ነሽ። እንደ ሩታ ነሽ ባይዘው ሩታ የሷ ግልባጭ ነሽ ሳምሪ ማለት ነው። ካሜራማን የሷ ግልባጭ ታውቃለህ። እና ሳይ ሁሉ ነገር አሁን በእርግጥ ተስተካክሏል እኮ በእርግጥ ነው ያው የኔ ነገር ነው እንጂ ትንሽ ማለት ነው ያንቺ ይስተካከላል። ችግር የለም እኮ ይስተካከላል። እና ግን አመሰግናለሁ። እቺ ልጅ ግን ስታለቅስ ግን አትሳዝናችሁ ቤተሰቦች? እቺ ነው የመሰለሽ ቆንጆ ልጅ ስታለቅስ አይደብራችሁ?
አይ ሁሉም እስከሚረዱኝ ነው ችግር የለም ዋናው ትልቁ ነገር ተስተካክሏል ከቡታጅራ ዩቲዩበሮች እኮ መድኃኒዓለምን በሴት ማለት ነው እንደሷ የምታምር ሴት የለችም የፈለጋችሁ ነው የሐረርጌ እኮ ነው መስዩ ደግሞ እና በጣም ቡታጅራ ውስጥ ካሉት ዩቲዩበሮች ከሴቶች ማለት በጣም ቆንጂ እና አስተዋይ ሴት ልጅ ነሽ ሩታስ ወይኔ ሳማለች ለካ አልኩ ብዙ በጣም ነው የምወዳት ሩታንም ታውቃለህ ለካ እሷን አሪያን የተገይተላበሽ ሁለታችሁም በቃ እንደዛ በይ ዛሬ አንደኛ የተገናኘንበት መንገድ ያለሽበት ነገር ያው ጭንቀት ውስጥ ምናምን ነበርሽ ደስ የማይል ነገር እያጋጠመሽ ነበር እና አይምሮሽን ሪፍሬሽ እንድታረጊ እና ያው አንዳንድ የጽዋቶችን ማየት አበቦችን ማድነቅ ምናምን ደስ ይላል እና ያው አበባ ሲደነቅ በመሃሉ ያው ቆንጆ ሴት አስተዋይ ሴት በዛው ልክ ይኖራል እና ያው ቆንጆ አበባ ቦታ የጠራውሽ እንደዚህ የሚያማምር ቦታ የጠራውሽ እና በጣም ትልቅ ቦታ እንዳለኝ ታውቂያለሽ ላንቺ በጣም ማለት በጣም ማከብርሽ በጣም ላንቺ ትልቅ ቦታ ያለኝ አይነት ወንድ ልጅ ነኝ እና ላንቺ የሚገባው ይሄ በቃ ደሳስ የሚል ነገር ነው እንጂ ጭንቀት አስጨነቁብኝ እኮ የኔ ማለት ማርያም ቤተሰቦች ተጨነቀች ስለዚህ አሁን አይምሮዋን ሪፍሬሽ እንድታረግ ነው ካሁን በኋላ ሪላክስ እያደረግን ነው እያዝናናዋት እያፍታቷት አይደብረኝም አታስብ ማርያም ካሁን በኋላ እንዲደብራት አልፈልግም ቤተሰቦች የተቻለኝን ነገር አድርጋለሁ የምር የተቻለኝን ነገር አደርጋለሁ እየተዝናናሽ ነው እንትን ማለት ያለባት በቃ ይሄን አክል ተጨነቀች ቤተሰቦች የምሬ ነው ካሁን በኋላ መቼም እንትን አትምሽ አይደብረኝም አንተም ደግሞ በዚህ ልክ አታስብሽ አስባለሁ እንዴ ነው ማለት እና እንገናኛለን አትጥፋው ሜድበት ቦታ ስላለ ልሂዳ የት ነው የምትሄጂው አንቺ ሜድበት ቦታ አለ አላልኩ እኔ እኮ የሆነ ቦታ ምርጥ ቦታ ወስድሽ ነበር አረ ሜድበት አለ ደስ የሚል ቦታ ወስድሽና ነገ እንሄዳለን ተይ አምልጥሽ ጭቅላት እዛ ያለው ነገር ያመልጠኛል ደስ የሚል ነገር ላሳይሽ ነበር እና ሳምሪ ዛሬ ራሱ አብረን ብንሆን ደስ ይለኝ ነበር ስልሽ ያው ያለው ነገር ዛሬ ልሂድና ደስታዬን ነገ አገኘሃለሁ ያው አንቺም ደስተኛ ስለሆንሽ አብረን ደስታችን ብንካፈል ደስ ይለኝ ነበር እኮ ነገ እንገናኝም ማለት ዛሬ ስለምቻኩል ትቸኩያለሽ ነው ነገ እንገናኛለን ሁሌም ማለት 11 ሰዓት ብንገናኝ ደስ ይለኛል ስለሽ አረጋኛችኋለሁ ደስ ይለኛል የሆነ ደሳስ የሚል ጊዜ ብናሳልፍ ካሁን በኋላ የጭንቀት ምናምን ነገር በጣም ነው የደበረኝ በጣም ያ ጊዜ ነው የናፈቀኝ ያ ዘመን በጣም የናፈቀኝ አይነት አይደለም ማልቀስ ምንም አይነት እንድትጨነቅ ማርያም ከዚህ በላይ ምንም ማረግ ያላችሁ አላለቅስም አይደብረኝም እንገናኛለን ደግሞ ሁሌ አራው ግድ ነው የምር ማንንም እንዲያስጨንቅሽ አልፈልግም ፈለጋችሁ ቤተሰቦች እኔን ተናገሩኝ የኔን ሁሌ ጥፋት ማጠፋው እኔን ተናገሩኝ እሷ በአጋጣሚሽ ነው እንደዚህ አይነት ነገር የሆነችው በቃ የሆነ ነገር ለማስተካከል በሄደችበት እንደዚህ የሆነችው ቤተሰቦች እንጂ ምንም ፈልገው ያደረገችው ነገር የለም የማርያም ነው እና በጣም የምትወደድና የምትፈቀር አይነት ሴት ነች በጣም ማለት ነው በህልሜ ሁላ በቀን 3 የነመጣብኝ ማታ ማታ አንደኛው 6 ሰዓት አይነት ህልም እንዳየው ታቂ በህልም ታዲያ ማንን ያለው የሆነ በቃ ነጫጭ ነገር ይታየኛል በቃ ማለት ራስሽ በቃ ቁጭ ብለሽ ቡቼ ተነስ ትኛለሽ ቡቼ ተነስ ከዛ በቃ አላመንኩኝም ቀና ብዬ ሳይ የለሽ በስማ አንዴት እንደተደናገጥ በቃ ደነገጥኩ በጣም ማለት ነው ከልቤ እኮ ነው የምሬ እኮ ነው አትሳቂ የምሬ ነው ከምሬ እኮ ነው ለምን ታውቂያለሽ ከዛ በኋላ ማርያም የምሬ ነው ከዛ በኋላ የሆነ በቃ እቃዎች ሰባብሪ የሆነ የተቀበልኩት ስጦታ ነበር እንደው መዩ ነገር ሻለ ትላንት እዩ ኢንተርቴይንመንት ማለት የተቀበልኩት እሱን በቃ ወደዛ በቃ ማይሰበር ጋር ነበር በግድ የተቀበልኩት ጋር ነበር ሰባብሪ ምናምን በጣም ነበር የተናደርኩት ሲያመት ከጎኔ ሳጣሽ በጣም ነው የነበረኝ ግን በህልሜ ነበር ግን አሁን በእውኔ ስላየኋት ሆይ ያኛ በባሽ ሆይ የምወድሽ ሆይ ዘውትር መንገዜ ሆይ የማረሳሽ ሆይ